amanekina ashuta gonikina osana gidikina egauche katikina azatwa galati ሰዎች እንዴት ናችሁ? እንዴት ቆያችሁ? እንዴት ዋላችሁ? እንዴት አመሻችሁ? ሁሉ ሰላም፣ ሁሉ መልካም ነው እና ብርድ እንዴት ነው እናንተ ጋር? ትንሽ ነው ወይስ ከባድ ነው? እኔ ጋር እንደዚህ እና እንደዚህ እላችኋለሁ። ዛሬ እናንተ ጋር ትንሽ ቃል አካፍላችኋለሁ ብዬ መጥቻለሁ። ጌታ ይመስገን። እዚህ ቤት አዲስ የሆናችሁ እዩ እንደዚህ አድርጋችሁ ሰብስክራይብ ላይክ አድርጋችሁ ቤተሰብ ሁኑ። ደግሞ ይሄንን ቃል ሰምታችሁ እናንተ ህይወታችሁ ላይ ከቃሉ ጋራ እናንተን እንደዚህ አድርጋችሁ ለካ እንደዚህ ነው እንደ ለበጎ ነው እንደ ቅድም አይበል የነሰው እንደዚህ ነው እንደ እዚህ ጋር ዛሬ ተጨንቄ ነገ ደግሞ ሌላ ቀን ያለ እንደ ደስታ ቀን ሀዘን አልፎ ደስታ ቀንም ነፋስም አልፎ ደግሞ ጸጥታ ቀን አለ እግዚአብሔር ዘንድ እና እንደዚህ ብላችሁ የጠላቶች ንገራችሁ ማለት ነው። ጠላቶቻችሁ እንደዚህ ነው፣ አንቺ ደግሞ በቃ ከዚህ በኋላ ወድቀሻል፣ እንደዚህ ነው፣ ይሄ ማበል አንቺን ይሄንን አሁን የነሰው ማበል ይዞ ይሄድ ነው እያሉ ጠላቶች ጆሮአቸው የመጡ ኩሹ ያለው ነገር ሁሉ እናንተ ደግሞ እግዚአብሔር ቃል አድርጋችሁ ማለት ነው እና እግዚአብሔር ቃልም ቦምብ አድርጋችሁ ተጠቀሙ። በዚህ አጋጣሚ ወንድማችን ሚስተር አብነት ሁላችሁን ባላችሁበት ቦታ እግዚአብሔርን ጸልዩ። እግዚአብሔር እንዲረዳ፣ እግዚአብሔር አቅም ጉልበት እንዲሆን፣ ጤናው እንዲመለስ፣ መልካም እንዲደረግ እና ሁላችሁም ጸልዩ። እኛን ባለንበት ቦታ ሁሉ ማለት ነው ኢየሱስም እግዚአብሔር ዘንድ ፊት እንቀርባለን። እግዚአብሔር ደግሞ ሰምቶ በእሳት ይመልሰኛል። ደግሞ እሱም ሰላም በሽታ ፈውሶ ይሄንን ጭንቅ ጊዜ አልፎ ምስጋና ጊዜ ይመጣል በጌታ ዘንድ ይሄንን እናምናለን። ጌታ ደግሞ መልካም ነገር ታላቅ ነገር ያደርገናል። ጌታ ይባረክ። እግዚአብሔርን መዝሙረኛ ዳዊት መጽሐፍ ላይ እግዚአብሔር እረኛዬ ነው የሚያሳጣኝ የለም፣ በለመለመ መስክ ያሳድረኛል፣ በእረፍት ውኃ ዘንድ ይምረኛል፣ ነፍሴን መለሳት፣ ስለ ስሙ ጽድቅ መንገድ መራኝ ይላልና እግዚአብሔር ደግሞ ሌላ ቦታ እግዚአብሔር ብርሃኔና መድኃኒቴ ነው የሚያስፈራኝ ማን ነው ይላልና እግዚአብሔር ብርሃን ነው፣ መድኃኒት ነው፣ ሁሉም ነው። የዘላለም አምላክ ነው። የምድር ዳርቻ ፈጣሪ ነው። አይታከተም፣ አይደክምም፣ ማስተዋልን በማንም አይመረመርም። ትንቢተ ኢሳይያስ 40:27 ወደታች ባነበው ጊዜ እንደዚህ ይላልና እግዚአብሔር እረኛዬ፣ እግዚአብሔር ደግሞ በማንም ሰው ይሄንን እንደዚህ ነው፣ እንደዚህ ያህል ነው እግዚአብሔር ሐሳብ፣ እግዚአብሔር ምስጢር እንደዚህ ነው የሚለው ሰው እኔ ማን ጋራ ተነጻጽራላችሁ የሚለው እግዚአብሔር ደግሞ ታላቅና ብርቅ ድንቅ ነገር ያደርጋል። ይሄንን ደግሞ እግዚአብሔር እናምናለን። ጌታ መልካም ነገር ያደርገኛል። መዝሙረኛ ዳዊት 126 ላይ ዘርን ተሸክሞ እየለቀሱ እየተሰማሩ ይላል። በመጨረሻ ላይ ደግሞ ነዶውን ተሸክሞ እልልልል ያሉ ይመለሳሉ ይላልና ዛሬ እኛ እሱ በሽታ ሰምተን ሁሉን አዝነናል። ሁላችን ወንድማችን ሁላችሁም ልጅ አባቶች እናቶችም የኢትዮጵያ አባቶች እናቶችን ህፃናትን ሁሉም እሱ ቤተሰብ ብቻ ሳይሆን ሁሉ ኢትዮጵያ ልጅ ነውና ሁሉ ኢትዮጵያ እናቶችን ልጅ ነው፣ አባቶችን ልጅ ነውና እኛ ደግሞ ወንድማችን
ታላቁ ወንድም ነውና እንወዳለን። ደግሞ እግዚአብሔር መልካም ነገር ድንቅ ነገር እንደዚህ ነው እንዴ የሚለው ነገር እውነት እግዚአብሔር ያደርገናል። የምንቃላቸው እግዚአብሔር በቃ ጸልዩ፣ እግዚአብሔርን ጸልዩልኝ ያለን በቃ እሱ አምኖ እግዚአብሔር እንዲፈውስ አምኖ ነው እግዚአብሔርን ታምኖ ጸልዩልን እያለ ማለት ነው። እና ደግሞ አምነን እንጸልያለን። እግዚአብሔር ደግሞ መልካም ነገር ያደርገኛል። ይሄንን እና ደግሞ አምነን ነው መጸለይ ያለብን። ብዙ ነገር ጸሎት ውስጥ ኃይል ያለ ያዕቆብ መጽሐፍ ላይ 5 ላይ እግዚአብሔር ቃል ይነግራል። የጽድቅን ጸሎት ታላቅ ኃይል አለው ይላልና ደግሞ ሐዋርያ ሥራ 1 ላይ ኢየሱስ ክርስቶስ ወደ ሰማይ ባረገው ጊዜ ማርያምን ደግሞ ኢየሱስ ወንድሞችን ተሰባስቦ ደቀ መዛሙርቱ ወደ ሰማይ ኢየሱስ ባረገው ጊዜ ትኩር ብሎ ተመልክቶ ነበርና ሁለት መላእክት መጥቶ እንደዚህ ለምን እንደዚህ ሆናችሁ ትኩር ብላችሁ ተመለከታላችሁ? እንደዚህ እናንተ እየያዩ የሄደው እሱ እንደዚህ ደግሞ እናንተ ሲያዩ ይመጣልና ባለው ጊዜ ወደ ቦታው ቤት ተመልሶ ደግሞ እግዚአብሔር የይሁዳ ቦታ ሰው እንዲሰጥ እግዚአብሔርን ጸልዮ ነበረ። እነሱ ሁሉም አንድ ልብ ሆኖ እየጸለዩ እግዚአብሔር ሆይ አንተ ታውቃለህ፣ አንተ ያለው ሰው፣ አንተ የሚወደው፣ አንተ ውስጡን የሚያውቅ ሰው ስጠኝ ብሎ እነሱ ደግሞ በጣም እግዚአብሔርን ጸልዮ 2 ሰው ላይ ዕጣ ጣሉበት ይላልና ደግሞ ዕጣውን ማን ላይ ነው? ማቴዎስ ላይ ወጥቋል ይላልና ደግሞ ሐዋርያ ሥራ 12 ላይ ጴጥሮስም እስር ቤት የገባ ጊዜ ቤተ ክርስቲያን ሰዎች ትላንትና ወንድምን የገደለውን ዛሬ ደግሞ እንዳይገደል ጴጥሮስም ነገ መገደል በቃ ነገ ይሞታል ዛሬ አመት ባለ ወይ እነሱ ያለውን ደሙ እጁን እንዳይነካ ነገ እንገላለን ህዝብ ፊት አምጥተን እያሉ ትላንትና ሞገስ ሰዎቹ በቃ ደስ ያለን ያዕቆብን የገለው እጅ ደግሞ ዛሬን ጴጥሮስም ነገ እንገላለን ያለው ጊዜ እግዚአብሔርን ቤተ ክርስቲያን ሰዎች አጥብቆ ይላል አጥብቆ እንዳይገል እነሱ ትላንትና የገለውን አሁን ዛሬን ወንድማችን ጨምሮ እንዳይገል ብሎ እንደ እግዚአብሔር አምኖ ነው እነሱ የጸለዩና እስር ቤትን እግዚአብሔር ደግሞ ማላክን ልኮ ጴጥሮስን አስወጣል ይላልና ይሄንን ዛሬ እኛ አምላክ ነውና ዛሬን ወንድማችን እርግጠኛ ሆነን ኢየሱስ ክርስቶስ ይፈውሳል። ዛሬ እሱ ደግሞ ይሄ ነው እንደዚህ የኔ ጌታ እንደዚህ ነው ብሎ እየዘለለ ሐዋርያ ሥራ 3 ቁጥር 3 ላይ የሚለውን ቃል ያለና እግዚአብሔርን በቃ ቆሞ እየዘለለ ይላልን እየዘለለ መቅደሱ ገብቷል ይላልና ኢየሱስ ጌታ ነው። እግዚአብሔርን ታላቅ ነገር ያደርገኛል። እናንተ ደግሞ ጸልዩ ባላችሁበት ቦታ ሁላችሁ። እኔ ኃጢአተኛ ነኝ ግን እኔ ኃጢአት አትመለከተኝ የኔ ጌታ ይሄንን አባቴ እናን ጸሎት ሰምተን ወንድማችን ጤና እንድመለስ ብላችሁ እግዚአብሔር ፊት ጸልዩ። እግዚአብሔር ደግሞ ይሰማኛል ይራራልኛል። እውነቱም እግዚአብሔር ይራራልኛል። እግዚአብሔር ፈልጉ ታገኛላችሁ፣ አንኳኩ ይከፈትልናል ያለው ጌታ እግዚአብሔርን ጸሎትን ሰምቶ ደግሞ ታላቅ ነገር ያደርገኛል። ይሄንን እግዚአብሔር ፊት አምናችሁ ማለት ነው። እምነትን እግዚአብሔር አድርጋችሁ ጸልዩ። እግዚአብሔር ደግሞ ይሰማናል። ሁላችሁም ጸሎትን አስቡ። ጌታ ደግሞ ይረዳኛል። ይሄንን አዋጅ እና ሰምተን አዝነን ባሉበት ቦታ አዝነን በቃ ነገ ወደ እግዚአብሔር ፍቃድ ሆኖ አዝነ የደስታ መለወጥ ጊዜ አለና ሁላችሁም እግዚአብሔርን ጸልዩ። እሱ ወንድም አባት የሆነው ሁላችሁን አባት ሁላችሁን ወንድም ሁላችሁን ልጅ የሆነው አብነት ብቻ ሳይሆን በየቦታው እንደ እሱ ታምኑ
እሱ አሁን እሱ ህመም ውስጥ ሳለው ሌሎቹን አልጋ ላይ የተኙትን እያከመን ይላልና በሱ ህመምን ደብቆ ሌሎች ህመም ላይ ትኩረትን ሰጥቶ ይናገራልና እግዚአብሔርን ደግሞ ሁላችን ፈውሶ እግዚአብሔር ምሕረት ያድርጎ ማለት ነው። እግዚአብሔር ምሕረት ዘላለም ነው። እግዚአብሔር ማሪና ይቅር ባይ ነውና እግዚአብሔር ምሕረት የዘላለም ነው። ቸር ነውና ምሕረቱ የዘላለም ነው ይላል ቃሉ። መዝሙረኛ ዳዊት 136 ቸር ነውና ምሕረቱ የዘላለም ነው፣ ቸር ነውና ምሕረቱ የዘላለም ነው፣ ቸር ነውና ምሕረቱ የዘላለም ነው እያለ ይቀጥላልና ይሄ ቸር ጌታ አገራችን የታመሙ ሁሉ ቸር እንዲደረግ እንጸልያለን። ጸልዩልን ሁላችሁ ማለት ነው። እግዚአብሔርን እኛ ኃጢአትን በደለን እግዚአብሔር ፊት እየናዘዝን እግዚአብሔርን እንጸልያለን። እግዚአብሔር ደግሞ ሰምቶ ይሳት ይመልስልናል። እንደዚህ ያለው ብዬ መጥቻለሁ። ጌታ ይመስገን። እግዚአብሔር ይረዳኛል። ጌታ ይባርክ። ነገ መልካም ይሆናል። ነገ መልካም ይሆናል። እግዚአብሔር ሁሉን ያውቃልና እግዚአብሔር መልካም ያደርገናል። ደግሞ እግዚአብሔር አይጥልም፣ ዝም ያልልም። የድሆች መከራ የችግረኞች ችግር እግዚአብሔር ዝም አይልምና እግዚአብሔር ይነሳል። እና እናንተ ጸልዩ፣ እንጸልያለን። ሁላችሁም አብረን አንድ ልብ ሆነን ማለት ነው። በየቦታው ነው ያለው፣ ግን አንድ ልብ ሆነን እግዚአብሔር ይሰማናል ብላችሁ አንድ ልብ ሆናችሁ እግዚአብሔርን ጸልዩ። እግዚአብሔር ደግሞ ታላቅ ነገር ያደርጋል። እኛ ደግሞ እናያለን እግዚአብሔር የሚያደርገው ታላቅ ነገር አይናችን እናያለን። ነገ መልካም ይሆናል። አሹ አማኒኪ